በስተመጨረሻ አደይ እንግዲህ ልቧን ለዶክተሩ ሰጥተዋለች። እሱ ያላሰበው መልስ ስላገኘ ዶክተሩም ተደናግጧል። ምክንያቱም እንግዲህ ዴቭ የፍቅር መሆኑን ስለማቅ ፍቅር የእናቷ ደግሞ ፍቅርን እንዲያገባላት ዴቭን ስለምትመኝ እንደ እናቴ የምታስብልኝና የምታይልኝን ሴት የፍቅርን እናት ማስከፋት ማስቀየም የለብኝም። ዘወትርም እኔ ከዛ ቤት ውስጥ የምጣላው ፍቅርን በዴቭ በኩል እንጂ በሌላ በኩል የምንጣላባት ነገር የለንም። ስለዚህ በዚህ ምክንያት ተያይዘው እንግዲህ ዶክተሩና አደይ ገጠር ገቡ። ዳይመንድን ይዘው ነበር እንግዲህ የሄዱት። እንግዲህ ወደ እናቷ አገር ስትሄድ ዳይመንድን ይዛ ነበር የተጓዘው። ዶክተር ደግሞ መኪናውን እያሽከረከረ ከኋላ ተከትሎ አደይንና ዳይመንድን በመከተል እንግዲህ እሷን ከማጨናነቃት በፊት ቤተሰቦቿን መጠየቅ አለብኝ ብሎ ወሰነ። ምክንያቱም ሳያስበው በልቡ ውስጥ እንደገባችና ድንገት ስራ ሊሰራም እንዳልቻለና እንደተጨናነቀ መጀመሪያ ሳይገባው ቢገባም ከገባ በኋላ ግን ጭራሽ ከስራ ገበታውም ሆኖ ስራ ስለ አደይ እንጂ ስለምንም የሚያስታውሰው ነገር አጣና ተጨናነቀ። ከዛም ወደ አደይ እናት ቀጥሎ ወደ ገጠር ገቡ። እንግዲህ ዳይመንድና ዶክተር ስለ አደይ የምታውቀው ነገር አለ እንዴ ብለው ሲጠይቀው ነበር። ዶክተርም የአደይን ቤተሰቦች መተዋወቅ እፈልጋለሁና ገጠር መሄድ እፈልጋለሁኝ። ዳይመንድ እባክህ አንተም ካለህበት ችግር ላግዝህና ልረዳ ዝግጁ ነኝ። ስለዚህ ይዘኸኝ ወደ ገጠር እንድትገባ ጠይቃለሁ አለ። እንግዲህ የአደይን አባት እንግዲህ የአደይን አባት ሊያሳምንለት አብረውት ሄደዋል። ግን የአደይ እናት ግን በፍጹም ያንን ዴቭ የሚባል እኔ በህይወት እያለሁ ብቻ ነው ተቀምጬ ልታገባው አትችልም። አደይና ዴቭ በፈቃቀራቸው የአደይ እናት ቤተሰቦች ስለማያውቁ ያየኸው ሁሉ ሰው ከዛ ከወንድም ጋር ሆነህ እንግዲህ እንዴት ትፈቅዳለህ? አደይ ሳትፈልግ ሳትወድ ልጄን እንዴት ማንም ሊቀማኝ ይወስዳል አይችልም በማለት እናት ትናገራለች። እንዲሁም ደግሞ ብርሃኔና አደይ ሁለቱም ዴቭን እንዳፈቀሩት ለአባትየው ግልጹን ተናገረች። ልጅቱን እኮ ብርሃኔን ከቤት ያስወጣኋት እንዴት በከተሜ ያለ አንድ ወንድ ልጅ ሁለት እህትና ማቾች ያፈቅራሉ አገር ጉድ ብሎ ይስማ እንዴ ብዬ ነው በዛ ምክንያት ወጥታ ልጄ የቀረችው። አንተ ግን ያሳደግክ ትመስል ልጄን እንዴት ትነኪያታለሽ እንዴት ታስወጫታለሽ ሲላት ነው እንዴ በማለት አባት ይገነዘባሉ። እንዲያውም ከዳ ይሄማ የማይሆን ነገር ነው። ስለዚህ አሁን ፍቃደኛ ሆነው ለዶክተሩ ሊሰጡ አባትና እናት ተስማሙ። ሰላም ውድ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አደይ ቀጣይ ፓርቲ ይዘንላችሁ መተናል። እንግዲህ ዶክተሩና አደይ ዶክተር አደይ ወደ ሀገሯ ሂዳ አንዳንድ ነገር ላስተካክል ብላ ተከትላ ዳይመንድን ይዛ አስከትላ ስትሄድ እሱም በመኪናው ከኋላ እየተከተለ ገጠሩ ድረስ አብሮ ገባ። ብርሃንም እንግዲህ በጣም ተጸጽታ እማዬ ቅርታ እኔ እኮ እህቴ እንደምታፈቅረው እኮ እንደምትወደው ስለማላቅ ነው፣ ስለዚህ መናገር ነበረባት እያለች ከእናቷ ጋር ተጣልታ እንባዋን አርግፋ አልቅሳ እያለች አለልኝም ቢሆን እንግዲህ ስሚ አንቺ ብርሃን ምንድን ነው እናትና ልጅ ጠብ ማንንም ባታስገቡ ደስ ይለኛል። እኔም ካሁን በኋላ እናትሽን እንደ ድሮ ታዝዤ ይቅር በይኝ ብዬ ከእናንተ ጎን ለመሆን ዝግጁ ነኝ። አሁን ነይ እንሂድና የተፈጠረውን ነገር አስተካክለን ሰላም አውርዱ። ይህ የቀየ ሰው እንደሆነ ነገር ከያዘ አይለቅም እያለ ሲላት ይሄ ሁሉ ከዚህ ተሰማ እንዴ አለችና ደነገጠች። እናቴ ጋር የተፈጠረውን ጸብ ላንተ ልናገር አልችልም፣ እኔና እናቴ አብረን ተነጋግረን እንፈታዋለን በማለት ብድግ ብላ ጥላው ትሄዳለች። የአደይ አባት እንግዲህ እየበረረ ወደ አደይ እናት ሄደና እንግዲህ አንቺ ጋር የመጣሁት አንጃ ግራንዳ ልነጋገር አይደለም፣ ልጅሽ ተመልሳ መምጣት አለባት ወደ ቤቷ። ይችን ህፃን ልጅ ምንም አታቅ ልጅ ደብድበሽና አስለቅሰሽ ከቤት ከሰው ቀዬ ስታለቅስ የነበረው እያየኋት እኮ ነበር።
እኔ እኮ ልጆቼ ናቸው ሲል ይናገራታል። አንቺ ነገር አይሰለችሽም ዘላለም አላት ማለት ነው። እናት እንግዲህ ተክብር እንድራለን የምትይ ከሆነ መቀነትሽን ታጥቀሽ ተዘጋጂ። አይ የምትይ ከሆነ እኔ ራሴ ድል አድርጌ አደይን ልጄን እድራት አለሁ ብሎ ሲሉ በፍጹም ልታደርገው አትችልም። ከዛ ቀይ ላይ እንዲሄድ አደረገችው። የአደይ አባትም በጣም ልቡ እየተሰበረ ይገኛል። ዴቭን በቶሎ ሽማግሌ እንዲልክ ከመጋባት አለባቸው እያለ ያስብ ነበር። ምክንያቱም አደይ ነይ ሴት ልጅ እንደ ወጉ እንደማረጉ እዚሁ ሆነች ነው የምትሰጪው። ቤተሰቦቿ ጋር ሁና ነው ሽማግሌ መላክ ያለበት። አንቺ እዛ ሆነች ወንድ ጋር ተያይዘሽ ልትመጪ አትችይም ስላሏት አባቷ ይህንን ጉዳይ ስለጨረሰች እንግዲህ ይህን ነገር ለማስተካከል እንግዲህ ሮማን አብራት መሄድ አለባት ሲባል እንግዲህ ሮማን ደግሞ በፍጹም ጫኔ ከሄድኩኝ እዛው ይይዘኛል፣ ከባድ ችግር ይፈጠርብኛል። ስለዚህ አሹም መሄድ አይችልም። ምክንያቱም እኔ አስኮብሌሎ ከዛ አገር ላይ ስላመለጥን ቢያገኙት እነ ጫኔ ይገሉታል። ስለዚህ እትዬ አደይ ከማን ጋር እንደምትሄድ አላቅም ሲሉ እሱም እንግዲህ የአባቱን ቦታና መሬት ለማስተካከል ስለሚፈልግ ዳይመንድና እሷ እንግዲህ አደይ ተከትለው ሲሄዱ ነው እየተከተላቸው እየሄዱ። የአደይ እናት እንግዲህ ዶክተሩን ስታየው በጣም ተደሰቱ። እሷም እንዴ ተከትለህናል እንዴ በማለት ዘወር ብለው ሲያዩት በጣም ነበር የደነገጡት ዳይመንድና ዶክተሩ። በእርግጥ ዶክተሩ ዳይመንድን ከዚህ በፊት ስለ አደይ ብዙ ያጫወተው ታሪክ ስላለ በዛ ምንም አልደነገጠም። እናቲቱን በጣም ተደሰቱ። ይህ ደግሞ ዶክተር ነው፣ ሀብት ንብረቱ የተረጋገጠ ነው፣ የራሱ ወዶ ፈቅዶ ነው ላግባሽ ያለሽ። ስለዚህ ማንነታችንን የታወቀ ነው እና አንቺን ተከትሎ የመቷል። ፈጣሪ ያክብረውና ይህን ስራ ያለውን ዶክተር የሆነውን የተማረውን መተዳደሪያ ያለውን አግቢ አለች እናት። እሷም እንዴት ነው የምትይኝ? ዴቭን እንዴት ላድርገው ታዲያ ምን ላድርግ ስትል አንቺ ቁሜ ተቀምጬ አደይን አታገቢም እያለች ነው ፍቅር። ስለዚህ አንቺም ከዶክተርሽ ጋራ ሆነሽ ቤዛ ሳትቀድምሽ ዶክተሩ ከወደደሽና ከፈቀረሽ አግቢ። እንግዲህ ፍቅርም ዴቭን ታግባ ፍቅር አለ። ከዛ እንግዲህ ብርሃኔ ደግሞ ይሄን እናቷ ስትልላት በጣም ተደሰተች። ምክንያቱም ዴቭን ልለቅልኝ ነው፣ እኔም እንግዲህ ከፍቅር ጋር ምንም የሚያገናኝ ነገር የፍቅር እናት ለእኔ ምንም ያደረጉልኝ ነገር ስለሌለ እኔ እቀድማታለሁኝ ፍቅርን በማለት እንግዲህ እየተቃረጡ ይገኛሉ። ዶክተሩ በጣም መልካም ሰው ነው። የተዋደዱበትን ነገር እንግዲህ እነሱ ያውቃሉ ብሎ ዳይመንድም ለእናቷ ይናገራል። በዚህን ጊዜ በጣም እናቲቱም ተደሰቱ። ፈጣሪ ነው ያመጣልኝ ላልዋረድ፣ እኔ አባትየውን የማሸንፍበት አገኘሁ። አባትየው የማሸነፍ ችሎታ ያለኝም የተማረና መተዳደሪያ ያለው መሆኑን ልናገር ነው አሉ። እንግዲህ ዶክተሩ ደግሞ እዛ ሰርፕራይዝ አረጋት እና ብርሃን እናትና ብርሃኔና የአደይ እናት ቁጭ ብለው እያወሩ የአደይ እናት ደነገጡ። ዴቭም አደይ እንግዲህ ጉዳዩን ጨርሳ ትመጣለች እና እናትና አባቷን አሳምና ያለውን ነገር ሰርፕራይዝ ታደርገኛለች እያለ ሲጠብቅ ያላሰበው ዶክተር እንግዲህ እዛው ተከትሎ ሄዶ ዶክተር እንዲያገባ አስጠይቋል። እንግዲህ ባቡሬን እናት ደግሞ የሊሊ አክስት እንግዲህ ሊሊን ካላመጣ በፍጹም ልለቅ አልችልልህም እናትህን እያለች አግታ እያሰቃየቻት ትገኛለች። እንግዲህ እሱም ከዚህ በፊት የእሷ አክስት ጋራ አብሮ በእገታ ላይ እየሰራ ይኖር ነበር። ሆኖም ግን ሊሊን አግትልኝ ካለችው በኋላ ሊሊን ሲያግታት ግን ሊሊን በጣም ስለወደዳት ከእገታ ያድናትና ራሷን እንዲወዳት አድርጓታል። ይህንን ያየች አክስት ደግሞ መሆን የለበትም እንዴት ይህን ታደርጋለህ በማለት በተደጋጋሚ ወደ ስራ ተመለስ
ወደ ስራ ተመለስ እያለች ብትጠይቀው በፍጹም እሺ አላለም ነበረ። እንግዲህ አሁን ደግሞ የሊሊን ፍቅር ትቀበለኛለች፣ ብትታመምም አስታምማታለሁ እያለ ሙሉ ኃላፊነቱን እኔ ልጎዳ ባክሽ ብቻ እሺ እያለ እሷም እንግዲህ አደይ ማሳመናት ስትነግራት አግቢው እሱ ይሆንሻል፣ ፍቅር ስጪው፣ እሱ በሽታሽን ካወቀና ሁሉን ነገር አውቆ ከገባ ችግር የለውም ባለቻት ሰዓት ይህንን የእናቱ እገታ መምጣት በጣም አስደንግጧታል። እኔ ልቸገር በፍጹም ሊሊዬ በእናትሽ በምን ልለምንሽ፣ በቃ ችግር የለውም እያለ ለምኖ ነበር። ከነሱ ጋር ደስተኛ ሁኜ ህይወቴን እመራለሁ ባለበት ሰዓት እንግዲህ ሳይታሰብ ስልክ በመደወል ነበረ እናቱን የታገተችበት። አሁን ደግሞ እናቱን የሚፈታለት ሊሊን አሳልፎ ከሰጠ ብቻ ነው። እንግዲህ አሁን ባቡሬ ሊሊን አሳልፎ ይሰጣል ለእናቱ ወይንስ እንዲሁ ሊሊን ሳይሰጥ እናቱን የሚያስመልጥበትን ነገር ይፈጥራል? እንግዲህ ከቅምጥል ጋራ ንግግሯን ጨርሳ የባቡሬ እናት እንግዲህ ቅምጥልም መንገድ ላይ አጋጣሚ ነበር የተገናኙትና የእሷም እናት እንግዲህ በድንገት ታፍና ነበር የተወሰደችበት። ባቡሬ አሁን አጣብቂኝ ውስጥ ገብቷል። ሊሊን በጣም ወዶና አፍቅሮ ሊሊ ለኔ ትሆነኛለች እያለ በጠበቀበት ሰዓት ግን እናቱ እንደዚህ አይነት ነገር ሲገጥማት በጣም ያሳዝናል። አሁን የሊሊ አክስት ምርጫ ሰጥተዋለች። ያ ሊሊን አሳልፈች ሰጠኛለህ፣ እናትህን እለቅልሃለሁ፣ ከዛም ወደ ስራ ገበታ ተመልሰህ የማዝህን ሁሉ ሰው ታደርጋለህ፣ ወይንም እናትህን በፍጹም አለቃትም የሚል ነው ያስተላለፈችለት። ማንኛውን ይቀበላል በሚል እንግዲህ ዶክተርም እንግዲህ ለአደይ ለሊሊ ያዘነ መስሎ ሊሊ አንቺ ዶክተር አደይ ሊሊን እንዲሁ እንድትታያት አላቅም፣ ሰሞኑን ብቻዋን እየላክሻት ነው፣ ትንከባከቢያትና ከጎኗ እንድትሆኝ ይፈልጋለሁ አለ። ምክንያቱም ይሄን ያለው እንግዲህ እሱ አደይን ስላፈቀረ አደይ በሊሊ ምክንያት እንድትመጣለት ፈልጎ ነው እንጂ በፍጹም እንትን ብሎ አይደለም፣ ለሊሊ አዝኖ አይደለም። በዛው ምክንያት እየመጣች ከቀን ወደ ቀን እንዲፍቅሩ እየበረታ ሲሄድ እሷም ትቀበለኛለች ብሎ ተስፋ በማድረግ ነው። ስለዚህ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይጠብቁን። ባቡሬ አጣብቂኝ ሰው መካከል ላይ ገብቷል። ሊሊን ይመርጣል ወይንስ እናቱን ከታገተችበት ያስፈታል ወይንስ ምን አይነት ዘዴ ሊፈጥር ይችላል የሚለውን አብረን እናያለን። ቤዛ ደግሞ ዶክተሩን ለራሷ ለማድረግ ስለ አደይ ብዙ ነገሮችን እያወጣች ስትናገራለች። እሱ ግን ዶክተሩ ቦታ አልሰጣትም። ወደ ውጭልኝ እያለ ነበረ በምትናገረው ንግግር ሁሉ ምንም አልተቀበላትም። በዚህ የተናደደችው ቤዛስ ምን ታደርግ ይሆን የሚለውን ቀጣይ እስከምንገናኝ ሰላም ሁኑልን።